ሙት ምናምን ስትባባሉ ሰማሁኝ። ወይኔ እንዴት ደስ እንዳለኝ። በቀጥታ ስርጭት ኧረ ይሄ ወሬ ሊያመልጠኝ እንዴ። እንደሰት እንጂ ታታርቀዋል እኮ እንዴ። ምን ሆናችሁ ነው? ይልቅ እንጨፍር። እኔ እኮ ሄዳ የተጨነኩት ጭንቀት ስላልገባችሁ እኮ ነው። በነፍስ ወከፍ መካከል ነበርኩኝ እኮ። አርፈሽ ለምቡን አታፈይም? ተዛ ኮማንደር እዛ ቤትሽ አርፈ። እንዴት እንደዚህ ትጨክኛለሽ? ትንሽ እንኳን አልናፈኩሽም? እና ምን ላድርግ? ሌላ ምንም አማራጭ አልሰጠኝም። የምን አማራጭ ነው? አንቺን መውደድ እኮ ይኸውልሽ ምርጫዬ ሳይሆን ግዴታዬ ነው። እንደ ቅንድብ ከአይነ ስቦኛ ልታየ አልኩ። ምናልባት ራቅ ስል ከታየው ብዬ እኮ ነው። ቆይ መቼ ነው አንቺን ሳላይ የቀረሁት? ቆይ ስታስቢ እንዴት አስችሎኝ ነው ከአንቺ የምርቀው? ይኸው ምን ሆንክ? ደህና ሁን። ሰኒ ምሩ ንቶሎ ታርቀዋል። ኪራና ጽናት የሊናን ነገር አመላላሽ ከበር ስር ተረግታ ነገር ታዳምጣለች። ራቄብ አለቅህም፣ እገልሃለሁ። ከዚህ በኋላ እህቴ ጋር ድርሽ እንዳትል። ሞኝ ይመስልሃለሁ ወይ? ስታየኝ ሚዲያ ላይ እበትንልሻለሁ። የእህትሽን ገላ ታይዋለሽ ማንም ሲወረው ብሎ ማርሲሞ ዝቶበታል። ማርሲሞ አሁንም ሰውን ማስፈራራቱን ቀጥሎበታል። በዚህ ጎን ኢላይኒን፣ በዚህ ጎን ደግሞ ራኬብን። ሁለቱ በአንድ ላይ ቢገናኙ ያሸንፉት ይሆን? አብረን የምናየው ነው። ጽናት ወደ ቤቷ ተመልሳለች። ኪራ አሁንም ጽናትን መለማመጡን ቀጥሏል። ጽናት ግን የድሮ አይደለችም፣ ተቀይራለች። አሁን ሌላ ናት፣ ለራሷ ያቆመችው ናት። የድሮዋ እኮ ሂዳለች፣ አትገኝም ከዚህ በኋላ ብላለች። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ጽናት ክፍል 230 ቀጥሏል። ጽናት ክፍል 230 ጽናት ወደ ምሩ ቤት ሳይሆን ወደ ሰኒ ቤት አቅንታለች። ሰኒና ምሩ ተቆጣተው ወደ ቤት ይዟት መጥተዋል። የኪራ የአባቱ ጓደኛ የሆነው የናሆም አባት ሁለቱንም ተቆጣተን ከሁለቱ ወገን ያለውን ነገር አይተን ከሁለቱ ያለውን ጥፋት አይተን እንሸመግላለን ብለው ከናሆም እና ከቅዱስ ጋር ተመካክረዋል። ናሆምም እንግዲህ በመሰለቅ አባቴ አላረጀህም ወይ? አርጅተሃል እኮ አሁን እያለ ላለምዬ ለእናቴ ነው የምናገረው፣ እናቴ ደግሞ የለችም እያለ መሳለቁን ቀጥሏል። የሚገርመው ነገር የናሆም አባት ቀልደኛ፣ ፈገግተኛ፣ ሳቅ ያልተለያቸው ሁሉንም በኩል አይን የማዩ ጥልቅ የሆኑ ሽምግልና ያላቸው በውስጣቸው ላያቸው ግን ወጣት የሚመስሉ ቅን ልቦና የተላበሱ አባት ናቸው። እናቱ እንግዲህ በተቃራኒነት አለምዬ ምሩ በጣም ትጠላት ነበረ። እንግዲህ በዚህ ሰሞን የምሩ ምራቱ ወይም የናሆም እናት አላየናትም። እንግዲህ ብቅ ትላለች ብለን ተስፋ እናደርጋለን። ምሩም ሰኒም ተቆጣተው ወደ ኪራ ቤት ወስደዋታል። ጽናትን ማለት ነው። ጽናትን እዛ ከደረሰች በኋላ ኪራ ተደውሎ ተነግሮታል። ምን አሉሽ? ሊና ደውላ ነግረዋለች። ጽናት ቤት መታለሽ ና ቶሎ፣ አረ ከምር አሁኑ እየበረርኩ መጣው ብሎ ሄዶ እንግዲህ ምን ሆነሽ ነው እናቴ? ለምንድን ነው ትተሽኝ ሄድሽው? ምን አስጨከነሽ? የተለያዩ ልብ የሚያሳሱ ቃላቶችን ነግሯት ነበረ። ግን አይነ ስር ሁኜ አልታየህ አልኩኝ። እስኪ ራቅ ብዬ ቢታየህ ብዬ ነው። አሁንም መጣሁኝ። ምንም የጎደለብህ ነገር የለም። ደህና ነህ? ስራህንም እየሰራህ ነው? ያው ምን አሉሽ? አደብቅም ወንፊት ሀና መታ ነበር፣ ናሆም መጥቶ ነበር። ያለ የሌለውን ሁሉ ቀበጣጠረችላት። ወደ መበሳጨት ነገር ሄደች። ናሆምና የናሆም ሚስት ምሩና ሰኒ ሊቆጧት ፈለጉ። የድሮዋ ጽናት የት ሄዳ ነው? አሁን ተቀይራብናለች። ትዳር እኮ በልክ የሚመራ አይደለም፣ በብልጠትና በብስለት በመተሳሰብ የሚመራ ነው። ይሄ ነገርሽ አያዋጣሽም። የድሮዋ ጽናትን ይዘሻት ነይ ቶሎ ብለዋታል። ግን አይሆንም፣ እኔ ይሄ ነኝ፣ ያችኛዋ ጽናት ያችናት ብላ ተከራክራቸዋለች። እንግዲህ ጽናት ወደ በፊቱ ጸባይሽ ተመለሽ ነው የምንለው። ምሩና ሰኒ በጣም ተጠራጥረዋል። አርግዛ ነው ወይ ምን ሆና ነው ይሄን ያህል ጽናት የተቀየረችው ብለዋል። እንግዲህ ሰኒ ያለችው ምንድን ነው? ይሄ እኮ ዝም የሚል ሰው ወይም ትዕግስተኛ ሰው ሲያመር እኮ በጣም ከባድ ነው ብላለች ማለት ነው ሰኒ። እንግዲህ መጨረሻውን እናያለን። እውነት ጽናት እርጉዝ ሆነሽ ነው ያነጫነጨሽ ወይስ ምንድን ነው ሚስጥሩ የተደበቀው? ወይስ ሌላ ፍቅረሽ ነው ከኋላሽ
ምን ጉድ ይዘሽ ነው? አብረን እናየዋለን። አሁንም መርሲሞ ኢሌኒን አግኝቷታል። እኔ ነይ ስልሽ ትሄጃለሽ፣ እኔ ነይ ስልሽ ትመጫለሽ፣ እኔ ሂጂ ስልሽ ትሄጃለሽ። እኔን ማወቅ አለብሽ። እኔ መርሲሞ ነኝ፣ ልረዳሽ ነው የመጣሁት። ስለዚህ እኔ ጥልቅ እጅ ነው ያለኝ። ረዘም ያለ እጅ ካለህ ብቅል አውርድበት፣ ለእኔ አይደለም የምትጠቀመው ብላ ተሳልቃበታለች። አስጠንቅቋት ዝቶባት ሄዷል። ኢሌኒን እንግዲህ ሀዊ ልኳ መርሲሞን ልካ ሀዊን አስፈራርቷታል። ሀዊ በጣም ተናዳለች። በፊት በድንጋይ የመታቻትን ሁሉ እያስታወሰች አለቃትም። እሷ ናት እየላከችው። ከዚህ በኋላ እንገናኛለን እያለች እየዛተችባት ነው። ምን እየተካሄደ እንደሆን ግራ ገብቷታል። ምሩን ቶሎ አግቢ፣ ለምንድነው እምቢ የምትይው? ለሰዎች ለምንድነው ጠበቃ የምትቆሚው? ስለዚህ ራስሽ ማግባት አለብሽ ብላ ተቆጥታለች። እንግዲህ ምሩም ምናልባች ጠለቅ ያለ ነገር ስሰጥሽ ይሄን ያህል መሄድ አይገባሽም፣ ልክሽን ማወቅ አለብሽ ብላ ተቆጣጣለች። ያው ልቅን ልቡና ያለው ሰው ግልጽ አድርጋ መናገር ስላልፈለገች ነው። ነገር ግን ከናሆም ጋር ከዚህ በፊት ተከራክረዋል። ናሆም ከኢሌኒ ጋር ያለህ ነገር ምንድን ነው? ኢሌኒ ያለ ነገር አይደለም ድምጿን ያጠፋችው የሆነ ነገር አግኝታለች። ለልጇ ልብስ ገዝተህላታል፣ ለእሷ ላስቤዛ የሚሆን ብር ሰጥተሃታል። ስለዚህ ለምንድን ነው እንዲህ የምታደርገው? ምሩ ይሄን ነገር አይጎዳትም ወይ? ምን አገባሽ ስለ ምሩ? አንቺ ሰራተኛ ነሽ። እኔ ስለ ምሩ የማቅነኝ ለትዳሬ ታማኝ ባል ነኝ። በማያገባሽ ጉዳይ አትግቢ። በጣም ተከራክረዋል ናሆምና ሀዊ ማለት ነው። ሀዊ ለምሩ በጣም ስለምትስብላት ነው እንጂ ሌላ ምንም የተፈጠረ ነገር የለም። ይሄ ግን መደባበቅ በጣም ነው የሚጎዳቸው። ከዚህ በፊት የሰኒ መደበቅ ከነ የሰኒ መደበቅ በጣም ጎርቷታል። መርሲሞ እንዲመጣ አድርጓል። ከመርሲሞ ወደ ደግሞ ስፒድ ሙቷል፣ ያልሞተው ሙቷል ተብሎ ጆከር ታስሮ ነበር። ስለዚህ መደባበቅ ብዙም አይመችም። አሁን ሀዊ እየደበቀች ነው ለምሩ። ስለዚህ ሀዊ ላይ ሌላ ችግር ይደርሳል። እንግዲህ ሰኒና ሀዊ ይተዋወቃሉ። ቢሆንም ግን መርሲሞ አብሮ መሆናቸውን በደንብ ስላየ ይጠቀምባታል ብዬ አስባለሁ። ራኬብ ምን አይነት እርምጃ ተወስድ ይሆን? ራኬብ እየደረሰባትን ችግር ሁሉ ከሁሉም ከቡድኑ ለይታ የምታወያየው ቅዱስ ነው። እንግዲህ ቅዱስ የዚህ የችግሩ ተካፋይ ሊሆን ይችላል ብዬ አስባለሁ። ራኬብ ስለምትቀርበው ራኬብ ና ውሰደኝ፣ መልሰኝ፣ አስቀምጠኝ ምን የምትለው መኪና እሱ ስላለው እየደወለች ስለሆነ ምናልባት መርሲሞ አብሮ ከራኬብ ጋር ካየው ቅዱስን ሌላ ችግር እንዳይፈጥር ብዬ አስባለሁ። ነገር ግን ቅዱስን ያውቀዋል መርሲሞ ኪራ ቤት ስለሚመጣ ማለት ነው። እንዲሁም ደግሞ እነ ራኬብ ቤት ስለሚሄድ ቅዱስ ይተዋወቃሉ። በመሆኑም ግን መርሲሞ ትንሽ ከበድ ይላል። ስምህም እንደ ስምህም ደግሞ መልክህም ያስፈራራል። ከመልክህም በላይ ደግሞ ስራ ተግባር ሁሉ ይህ ነው ግባ የማይባል ነው። ብቻ አስቸጋሪ ውስጥ ነው ያለው። ከዚህ በፊት ስፒድም እንደዚህ ነበረ። ከማትፋጡት ጆከር ከእናንተ መካከል እንዴት እንደወጣ ባናውቅም ነበሩ። አፍቃሪ፣ ቀና ልብ ያለው ለሰው የሚያዝን ለተቸገረ የሚረዳ ነው። እኔ ማቁ የበረንዳ ልጆች ልክ እንደዚህ ናቸው። እንደ መርሲሞም እና እንደ ስፒድ ያሉትን እኔ ራሱ መቼ ነው የፈሩት፣ መቼ ነው የተበቀሉት ብያለሁ ማለት ነው። የበረንዳ ልጆች የሚተሳሰቡ የሚተሳዘኑ፣ አንዱ ለራቡ አንዱ የሚያበላ የመጣውን ችግር በጋራ የሚጋፈጥ ነው። እንግዲህ ሰኒና ምሩ ተሳልቀውባታል ጽናትን ማለት ነው። እንዲሁም ደግሞ በተራዋ ሰኒን ተሳልቀውባታል ምሩና ጽናት ማለት ነው። አዲስ ሙሽራ መባሉ ነው፣ አዲስ መሆናቸው ነው። ስለዚህ ታያት ትሄድ፣ እንግዳ እስካላችሁ አልሄድም እዚሁ ቀራለው። እየተሳለቁባት ነው። ወደ ቤት ሊሄድ ጆከር ደወለ ብላ ነው እንግዲህ። አዲስ ፍቅር ያመናቅር ነው የሚባለው። እንግዲህ አዲስ ፍቅር ላይ ናቸው። ሱቅ እንኳን ሲላኩ የተላኩትን እረስተው እየመጡ ነው። እና ፍቅራቸውን ያጽናላችሁ ነው የምንለው ሰኒና ጆከር። ጽናት ክፍል 230 ይህን ይመስል ነበር። በ231 እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉን እንዳይረሱ።